የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 30 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 30 ቀን 2021 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚሁ ያለፈው ይበቃል። ጌቶቿ ወያኔዎችንና ወራሻቸው የሆኑትን ስለዚያ ትውልድ ቅንጣትም ዕውቀት የሌላቸው ኦህዴድ ብልጽግናዎችን ለማስደሰት ካልሆነ እንደ ባሏ ሁሉ እሷም የከዳች አንጃ ነበረች። ታደለች ኃይለ ሚካኤል በቀጠለው የኢህአፓ ትግል ተደግፋ ቆሻሻውን የባሏንና የራሷን ታሪክ ለማደስ ሞክራለች። ይህንን በሚመለከት ዳኛውማ ሁሌም የኢትዮጵያ ጭቁን ሕዝብ ነው በሚል ርዕስ በኢያሱ አለማየሁ የቀረበውን የመጀመሪያውን ክፍል ጽሑፍ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ግን ዜናውንና የዕለቱን ዘገባ እናሰማለን። የወለጋ ፋኖ በሆሮ ጉድሩ በአቤደን ጎሮ እና ጃርጌዳ ጃርቲ ወረዳዎች ላይ የሚያደርገው ጦርነት በጣም ተፋፍሞ በመካሄድ ላይ ነው። በአካባቢው የሚኖሩትን አማራዎች ለመታደግ መስዋዕት እየከፈለ ያለው የፋኖ ኃይል ከአገዛዙ በኩል አየር ወለድ ጦር፣ የሪፐብሊካን ጋርድ፣ የእግረኛና ታንከኛ ጦሮች፣ የኦሮሚያ አድማ በተናና የኦሮሚያ ፖሊስና ሸኔዎች አንድ ሆነው ተባብረው የሚያደርጉትን ጥቃት ፋኖቹ ተቋቁመው በጀግንነት በመዋደቅ ላይ መሆናቸውን በስፍራው ያለው ዘጋቢያችን ከላከልን መረጃ ለመረዳት ችለናል። ጦርነቱ 10 ቀናት ያለፈው ሲሆን ካገዛዙ በኩል መሳሪያቸውን እየያዙ ፋኖን የተቀላቀሉም እንዳሉ ታውቋል። በዛሬው ዕለት በጀርዴጋ ጃርቲ ወረዳ ኮሬ ነገኛ የተባለው ያገዛዙ ጨፍጫፊ ቡድን የአማራ አርሶ አደር ገበሬን ሲጨፈጨፍ የሕዝብ ልጅ የሆነው የአማራ ፋኖ በወለጋ በዛሞ እዝ አካባቢው ላይ በመድረስ ሕዝቡን ከጨፍጫፊው በመታደግ ከፍተኛ ውጊያ ከተደረገ በኋላ የኮሬ ነገኛ መሪ ኮማንደር ቶኩማ ቶሌራ ጨምሮ በርካታ አሸባሪዎች ተደምስሰዋል። ነበልባሉ የገረመ ወንዳወቅ ብርጌድ ከጎጃም አገው ምድር 3ኛ ክፍለ ጦር በሚገኘው ጊዮን ብርጌድ ጋር በመጣመር ግሽ አባይ ከተማ በመሸገው ጠላት ላይ ተሳካ ጥቃት አደረሰ። የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር በሚገኘው ጊዮን ብርጌድ ጋር በጥምረት ግዳጅ የገባው ነበልባሉ ገረመ ወንዳወቅ ብርጌድ በግሽ አባይ ከተማ በመሸገው ጠላት ላይ ተሳካ ጥቃት አድርሷል። የነበልባሉ ገረመ ወንዳወቅ ብርጌድ ሞርተር ምድብ አስተባባሪ አሰላለቃ አርጋቸው እንደተናገረው በሰከላ ግሽ አባይ ከተማ 2 ቦታዎች ላይ መሽጎ የነበረውን ጠላት ኢላማ የጠበቁ 2 የሞርተር ተኩሶችን በመተኮስ ምሽግ አስለቅቀዋል። በአባይ ምንጭ 2ኛ ደረጃ መሰናዶ ትምህርት ቤት አቅራቢያና በአረጌው ገበያ ላይ መሽጎ የነበረውን የጠላት ኃይል ሙትና ቁስለኛ ያደረገ ሲሆን ይህም ጠላት 2ቱን ምሽግ መልቀቁን ተከትሎ ግሽ አባይ ከተማ በፋኖ ቁጥጥር ስር መዋሉም ታውቋል። የአባ ኮስተር ብርጌድ አመራሮች በተገኙበት በእነማይ ወረዳ ደብረ ጽሞና ቀበሌ በህዝብ አስተዳደርና ማህበራዊ ሸንጎ መሰል ጉዳዮች በመዳሰስ ከአካባቢ ማህበረሰብ ጋር ሰፋ ያለ ውይይት ተካሂዷል። በውይይቱ የተገኙት የብርጌዱ አመራሮች ለከተማ አካባቢ ማህበረሰብ በህዝብ አስተዳደር አደረጃጀትና የፖለቲካ ግንዛቤ በመስጠት ውይይቱ በሰላም ተጠናቋል። በደብረ ማርቆስ ከተማ ውስጥ መሽጎ ራሱን ትምህርት ጦር ብሎ የሚጠራው የሥርዓት ወንበር አስጠባቂ ተደመሰሰ። ይህ ኃይል አይቀጡ ቅጣት የሚቀጣው እና ወዳደር ካድሮችና ተላላኪ የሥርዓት አገልጋዮችም እየለቀመ አስፈላጊውን ቅጣት እየሰጠ የሚገኘው ንጉስ ተክለ ሃይማኖት ብርጌድ ነው። የመሬት አስተዳደር ቡድን መሪ በመሆን በወረዳው ውስጥ ያለውን የመሬት ህገወጥ መንገድ ገንዘብ በመቀበል በመሸጥ ለሥርዓቱ ታማኝ ያሳየ ገንዘብ
ወገኑ ገንዘብ ካላመጣ ደብተራ ይወጣልም እያለ የሚበዘብዝ የነበረ አንድ ካድሬም ተይዟል። ያንተ ንብረት መሆኑን ማረጋገጫ ይሰጥን ብሎ የሚያንገራገር ራሱን ኪስ ሲያደልብ የነበረ አቶ የሻነው ካሳ ገላይ የተባለን ግለሰብ ጀግኖቹ በእጃቸው አስገብተዋል። የብርጌዱ ስራ አስፈጻሚዎችም በግለሰቡ ላይ አስፈላጊውን ምርመራ እያካሄዱ መሆኑ ታውቋል። ከሰሞኑ በነበረው ዘመቻ አንድነት ኦፕሬሽን የአማራ ፋኖ በጎጃም አገምድር 3ኛ ክፍለ ጦር ጊዮን ብርጌድ መብረቁ ሻለቃ፣ ናደው ሻለቃና አባግስ ሻለቃ፣ ግትም ሻለቃ፣ አድማስ ሻለቃ፣ ዘንገና ብርጌድ፣ ስሜነ ደስታ ብርጌድና ኤፍሬም አጥናፉ ብርጌድና 5ኛ ክፍለ ጦር ገረመውና ብርጌድ፣ አረንዘው ዳሞት ብርጌድ፣ ቤታው ሻለቃ በአንድ ላይ በመተባበር የጥላትን ኃይል በመደምሰስ ሰከላ ወረዳ ግሽ አባይ ከተማ አካባቢ የተሳካ ኦፕሬሽን ተፈጽሟል። በአጠቃላይ እንደ ክፍለ ጦር የተማረከ ከ28 በላይ ክላሽ፣ 4 የቃታ መሳሪያ፣ 1 ብሬን፣ ከ40 በላይ በግፍ ታስረው የነበሩ ንጹሃንን ማስለቀቅም ተችሏል። ይህ ኃይል ብርሃኑና ዘለቀ የተባለ እድሜ 45 የሆነ የአእምሮ ህመምተኛ እብድ የገደለ ሲሆን በዛሬው ዕለት ፋኖ ነው ቤተክርስቲያን አናስከብርም በማለት የግሽ አባይ ከተማ ህዝብ የሚያሳዝን የሽብር ስራውን ሲሰራ ውሏል። አሸባሪው ኃይል ግሽ አባይ ከተማ የሚገኝ የሻምበል ጌታነው ሆቴል ሙሉ በሙሉ በዛሬው ዕለት አውድመዋል። በዛሬው ዕለት ጥናት ከቴሌሊ 123 በማስመጣት በየጫካው ያደቀውን አስከሬን ሳያነሳ የዋለ ሲሆን ይህ አሸባሪ ኃይል በደረሰበት ኪሳራ እስከ ቀኑ 5 ሰዓት ድረስ ወደ ከተማ ምንም አይነት እንቅስቃሴ ማድረግ አልቻለም። ይቻላል ማሱ የአማራ ፋኖ በጎጃም አገምድር ክፍለ ጦር ጊዮን ብርጌድ ህዝብ ግንኙነት ለተገፈው ለአማራ ህዝብ በማለት መረጃውን ከቦታው አድርሰውናል። የዕለቱ ዜና በዚያ በቃ። ንግግር ሲበዛ ያጠፋል፣ ማርም ሲበዛ ያስተፋል። የዋልድባን ቋሪፍ በብዛት የበሉ የማርን መዘዝ ያውቁታል። ያልሞተና ያልተኛ ብዙ ይሰማል ነውና ቱሪናፋው ኮሎኔል አፉን መረን ለቆ ሲለፈፍ ማድመጥ ተገደናል። በስቷልና ይመራል፣ ቋቅ ያሰኛል እንደሚሉት ነው። አንዳንዶች ያወቁ መስሏቸው ኮሎኔሉን ተውትና በወያኔ ወይም አሜሪካ ላይ አተኩሩ ይላሉ። ወያኔም አሜሪካም የኢትዮጵያ ገዢ ነን ብለው በስልጣን አልተሰየሙም። በአገራችን ጉዳይ ጣልቃ ገብተው ዕጣ ፈንታችንን ሊወስኑ ቢጥሩም ስልጣን ይዞ ዋናው ወሳኝና መሪ ነኝ ያለው የገዢው ቡድን ድርጅት አለቃ ኮሎኔሉ ነው። ኳሱ ቆሻሻ ነው፣ ግን ተንከባሎ የሚቆመው 4 ኪሎ ቤተ መንግስት ገብቻለሁ ሙሴ ነኝ ከሚለው ጋር ነው። ዋናው ተጠያቂ ኮሎኔሉ ነው። ዋናው ቀዳዳም ከሱ በላይ የለም። ስንጥቅ ምላሱን ሲዘረጋ የሚረጨው ማር ሳይሆን ቅርጽ አልባ ውልግድግድ ውሸቱና ቅጥፈቱን ብቻ ነው። ለሚያምኑት ሊታዘንላቸው ይገባል። የኮሎኔሉ ድርጅት ዘረኛ ነው። ዓላማቸው ህዝብን እርስ በርስ አፋሽተው በቅልቦቻቸው አማካይነት የዘረኛ በላይነትን አለበለዚያም ግንጠላን ማስፈን ነው። ኮሎኔሉ ከመጀመሪያው ኢትዮጵያን ለማታለል ፍጆታ ቢያነሳት ቢጠቃቅሳትም ልቡ ግን ሌላ መሆኑ ግልጽ ነበር። በሹመት ተወላጆችን አንስቶ ከተላላኪ እስከ ሚኒስቴርና ጄኔራል በኦህዴድ ኦሮሞ ተወላጆች ተክቷል። የኢትዮጵያን ሰንደቅ ዓላማ በኦነግ ባንዲራ ተክተው ስንቶቹ ጀግኖች አንግበው የሞቱለትን ሰንደቅ ዓላማችንን ሲቀዱ ተባባሪ ሆኗል። ዛሬማ ለኢትዮጵያ ቆምን ተሰለፍ የሚሉ ሳይቀሩ ታሪካዊ ሰንደቃችንን ትተው
የወያኔን ቡትቶ ሲያውለበልቡ ነው መታዘብ የተገደድነው። ከመጀመሪያው ጌዲዮን አፈናቀለ፣ ቡራዩን ቀጠለ። ሕዝብን ንቆ አልነበርኩም፣ አላየሁም፣ አልሰማሁም ብሎ ተፈጠመ። ሰው ሲፈጅ ዛፍ ተከላ ተሰማራ። ሁሉን አዋቂ ነኝ ብሎ በውሸት አጥለቀለቀን። ምሁርና አገራዊ ያልናቸው ሳይቀሩ ቅኔ እንቀኝለት ይሸለምልን ብለው ቧረቁ። ኩንታል ኀፍረት፣ ቅሌት በስፋት። በዘመነ ወያኔ ቅሌት መላበስ ጀምሮ የነበረው የምሁር ክፍል በተለይም በውጭ አገር ያለው ጭልጥ ብሎ ወደ ባንዳነትና በተጨባጭ ዘረኛ ደጋፊነት ገባ። ምርጫ ብለው ኮሎኔሉን አጅበው ኪሳራ እንደገቡ ሕዝብ ሁሉ አይቷል። ኮሎኔሉም እንደ መለስ ዜናዊ ፍጹም ስልጣንን ከእጁ ሊወጣ ከቶም የማይፈልግ ግብዝ መሆኑን አረጋግጧል። እውነትም የኮሎኔሉ ውሸት ቅጥ ያጣ ነው። በተራ አነጋገር ኮሎኔሉ ዞሮበታል። ከቀን ቀን ውሳኔና ሂደት ላይ ነው ያለው። የተሰጡት አማካሪዎች ምክር አይሰማም ይላሉ። ሁሉን አውቃለሁ ባይ ነውና ፍጹም ስልጣንን አጼነትን ይመኛል። በከንቱ ውዳሴ ይመረቅናል። የቅጥፈት ጣቃው ከባድ ነው። ሕዝብ ላይ ሲያራግፈውም አይቀፋውም። ተረኛንን ባይ አሳማ ሆዶች ኮሎኔሉን ከበውታል። የሰበሰባቸው ራሱ ነው። ኦሮሚያ ያለውን እውን አደርጋለሁ ብሎ ደፋ ቀና የሚለውም ዋናው ራሱ ነው። በሕዝብ ላይ በአማራው ላይ ፍጅትን አቀነባባሪ ራሱ ነው። ጭምብሎችን አጥልቆ መገኘቱ ኃላፊነቱን አይደብቅለትም። ኦነግ ተባለ ኦነግ ሸኔ ወይም ብልጽግና ሁሉም ያገዛዙ ጭምብሎች ናቸው። ብአዴን ተባለ አዴፓ በአማራው ሕዝብ ዘንድ ዘረኛው ኦህዴድን የሚወክል ኃይል ነው። የውስጥ አርበኛ ላገዛዙ። እስከዛሬም እነዚህ ጊንጦች ከሕዝብ ጎራ ሊወገዱ ባለመቻላቸው የአማራው ሕዝብ ትግል ውሃ ቅዳ ውሃ መልሶ ነው ይገኛል። ጊንጦቹን ሳያጸዳ ጭራቆቹን ገጥሞ ማቸነፍ የሚቻል አይደለም የተባለውን ገና አድማጭ ጆሮዎችን በስፋት አላገኙም። የአማራው ሕዝብ ዋና ጠላቶች ዛሬም ከውስጥ ሆነው የሕዝብን ትግል እያደናቀፉ ናቸው። የአገር መንግስት ነኝ ለማለት የሚዳዳው የኮሎኔሉ አገዛዝም ሁሉም እንደታዘበው ጸረ ወያኔውን ዘመቻ ሻጥር እየፈጸመበት ለወያኔም እየጠቀመ ነው። ሊጠፋ ያለውን ወያኔ ነፍስ የዘራበትና ለጠረጴዛ ውይይትም እጩ ያደረገው ኮሎኔሉ ነው። የአሜሪካ ፍላጎትና ሻጥር እንዳለ ሆኖ ፍላጎታቸውን እያሟላ ያለው ኮሎኔሉ ነው። ጸረ አሜሪካ መስሎ ሊለፍፍ ቢቃጣውም ልቡ በዋሽንግተን መገዛቱ ለማንም የሚሰወር አይደለም ማለትም እንችላለን። የሕዝባችን ጸረ ኢምፔሪያሊስት ትግል ይጠንክር። ዘረኝነት ላይ የጋራ ኢትዮጵያዊ ትግላችን ይጠንክር። ዳኛውማ ሁሌም የኢትዮጵያ ጭቆን ሕዝብ ነው። ከኢያሱ አለማየሁ። በቅርቡ የመጀመሪያው አንጃ መሪ የነበረው የብርሃነ መስቀል ረዳ ባለቤት የነበረችው የታደለች ኃይለ ሚካኤል ዳኛው ማን ነው የሚል መጽሐፍ ታትሞ ኢትዮጵያ ውስጥ በገበያ ላይ ውሏል። ጥራዝ ነጠቁ የወያኔ ኮሎኔል የኢህአፓን ማጥቂያ አንድ መረጃ ሙሉ ያገኘ መስሎት መጽሐፉን እንዳነበበ ሰው እየጠቀሰ በድርጅታችን ላይ ሊዘምትም ሞክሯል። የጌታቸው ማሩ ተቆርቋሪ ነኝ ሊል እንደሚቃጣው ማለት ነው። መጽሐፉ የወጣ ሰሞንም መላኩ ተገኝ የሚባል የሷ ቢጤ እንዲሁ በድርጅታችን ላይ ዘለፋና የሐሰት ክሶችን
በቃለ መጠይቅ ሲደረድር ተደምጧል። የማያውቁትን ለማደናገር፣ የሚያውቁትን በሐሰት ለመክሰስ፣ ለመወንጀል ዘመቻው ሳያቋርጥ በኢህአፓ ላይ ቀጥሏል ማለት ይቻላል። በበኩሌ የግለሰቦቹን ስም ለማንሳት ቅንጣትን ፍላጎት ሳይኖረኝ ዓመታት አልፈዋል። ሁለቱም ለወያኔ ካደሩ ጊዜ ጀምሮ ለኔ ሞተዋል። ገጣሚ አሊ ሁሴን አንጃዎችን ሟቾቹ የሚለውን እቀበላለሁና፣ ታደለች ከእስር ወጥታ የወያኔ ሚኒስቴርና አምባሳደር ከሆነች ጀምሮ ዛሬ ስላለፈው አቋሙ መተንፈስ የማይሻው ሰውዬ ደግሞ በአዲስ ዘመን ጋዜጣ ወያኔን ደግፎ ኢህአፓን አውግዞ ከዚያም በሲአይኤ ቅጥረኛው በአብዱል አባቦራ በዩኒሴፍና ቀጥሎም ፓኖስ በተባለ የአሜሪካ ግብረሰናይ ድርጅት ተቀጥሮ የወያኔ የወጣለት ደጋፊ ሆኖ አዲስ አበባ ከገባና ኢህአዴግ ከወደቀ ኢትዮጵያ ትፈርሳለች ብሎ ራሱን ካዋረደ ጊዜ ጀምሮ ለኔ ሞቷል። በዚህ ግድ ሆኖ ስማቸውን ሳነሳ እየቀፈፈኝ ነው። ባጭሩ አይነታ ወያኔ ለወደል ዘረኞች የተጎነበሰ ማንም ቢሆን ማን ኢህአፓን ሊተች ቅንጣትም የሞራል ብቃት የለውምና ጉዳዩ በዚህ ሊያልቅ የሚገባው ነው ማለቱም ይቻላል። ታዲያ ለምን ምላሽ አስፈለጋቸው? የተሰዉ የተለዩንና በህይወት የሌሉ ጓዶችን በሐሰት እያነሱ ስላወገዙና በስልጣን ያለ የመሰለው ኮሎኔልም ቅጥፈታቸውን ይዞ ጸረ ኢህአፓ ዘመቻውን በማጧጧፉ በዝምታ የማይታለፍ ሆኖ በመገኘታቸው ነው። ይብላኝና ለቀባጣሪዎቹ አሁንም በህይወት ያለው ስለሆነ የሰማዕት ጓዶችን ክቡር ስምና የድርጅቱን ሐቀኛ ታሪክ መከላከልም ግዴታዬ ነው በሚልም ነው። እንደ ዘመኑ አልባሌ ጋዜጠኞችና ቃለ መጠይቅ አቅራቢዎች እርሶን በመጀመሪያ ማን ልበል በሚል ዘር ቁጠርልን ሽፍንፍን ጥያቄ ገብቼ መልስ ልሰጥ ብችልም ስለነሱ አልሞክረውም። ኢህአፓ ነበርኩ ነኝና ዘር ቆጠራ መቼም አይሆንልኝም እንጂ ሟቾቹን በሚገባ አውቃቸዋለሁ። የሷም የፍቅር ትረካዋን የማነበው መጽሐፍ ሆኖ ከቶም ባልተገኘ ኢህአፓን ባትነካካ ኖሮ፣ ወርቅ ጓዶችን ስም ልታጎድፍ ባትጥር ኖሮ፣ የሰውየውን መጽሐፍም አለማንበብ ብቻ ሳይሆን የሞቱ ሰዎችን ቃለ መጠይቅ ድምፅ ላለመስማት የወሰንኩት ገና ሲሞቱ ወያኔ ሲሆኑ ነው። እንደ ጥላሁን ሆድ ይፍጀው ያልኩት ብዙ ነገር እንዳለ እነሱም ይረዱታል ብዬ እገምታለሁ። ለነገሩ ወርቹ የጠና ባንዳና እንኩቶ አንጃ ከኔ ምላሽ አያሻውም። ወደሚቀጥለው ከመግባቴ በፊት አንድ ሳላነሳው የማላልፈው ነጥብ በኢህአፓ ላይ መጽሐፍ ብለው የሚሞነጫጭሩት አብዛኞቹ ኢህአፓን ዛሬ ሊተቹ ሲነሱ ድርጅቱን ከተለዩ ግን ቢያንስ 30-40 ዓመታት እንዳለፋቸው ነው። አመራር ብለን ከሰጠናቸው ስም ውጪ በእውን መሪዎቹን እንኳ አያውቁም። ወደ ዋናው ትችት ከመግባቴ በፊት አንዳንድ ዛሬ ቡራ ከረዩ የባጤ ቆጡን መቀባጠርና ጥራዝ ነጠቅነት ሰፍኗልና ጥያቄዎችን ሐቅን መሰረት አድርጌ ለማቅረብ ልሞክር። የድርጅት መስራች፣ የሰራዊት መስራች የሚባሉ ፈልተዋል። በእርግጥ ኢህአፓን በተመለከተ እነማን ናቸው በሐቅ መስራቾች ሊባሉ የሚችሉት? ተመልምለው በጉባኤ የተገኙት፣ ከመጀመሪያው አመራር የተመረጡት፣ ከመጀመሪያው አደራጅና ቆርቋሪ የነበሩት። በዚህ መስክ ብዙዎች በርካታ ውሸት ነስተዋል። ማረም የእኔ ግዴታዬ ነው። ከመጀመሪያው እስካሁን በኢህአፓነት አለሁና በበኩሌ ለጥያቄው ብዙ ክብደት የምሰጠው አልነበርኩም። ከታሪክ አጋጣሚና አቋም ጋር የተያያዘ ነውና የዛሬ የአመራር አባሎች ለምን በምስረታው አልነበራችሁም ብሎ ሊተች የሚነሳ ጅል ብቻ ነው። በኢህአፓ መስራች ጉባኤ በስህተት ተገኝተው ወዲያውኑ ወደ መጡበት ሲመለሱ የከዱን አሉ። በጉባኤው ቢገኙም ለአመራር ቦታ ብቃት የላቸውም ተብለው ያልተመደቡም ነበሩ፣ የምንተቸውን ግለሰብ ጨምሮ። የአንጃው ባለቤት በመጽሐፏ ባሏን ሁሉን አድራጊና ፈጣሪ አድርጋዋለችና የአውሮፕላን ጠለፋውንም ቢሆን እሱ የጠነሰሰው አለመሆኑን መጥቀስ እፈልጋለሁ።
በወቅቱ የተማሪው እንቅስቃሴ ካለው ሚናና አቅም ውጭ ሁኔታው በመለወጥ ላይ ነውና የፖለቲካ ድርጅት መመስረት አለበት በሚል ተራማጅ ተማሪዎች መሰብሰብና መምከር ሲጀምሩ ባሏ ለፖሊስና ጸጥታ የተጋለጠ ስለነበር ቢያንስ እኔ በነበርኩባቸው ጥናት ክበቦች አይነት ስብሰባዎች ላይ አላየሁትም። ከዚህ በተያያዘ በተማሪዎች ማህበር የአድማ ኮሚቴ በሚስጥር የሚሰሩ ሲመለመሉ ብርሃነ መስቀልና አብዱል መጂድ ሁሴን ቀድመው የሚያዙ ስለነበሩ የአድማ ኮሚቴ አባሎችንም አያውቁም ነበር። የጠለፋውን ዕቅድ የወሰነውና የተስማማንበት ብንያም ገዛኸኝ፣ እኔና አማኑኤል የተባለ እና ሳይቆይ የባከነ ተማሪ ነን። በእኔና ብንያም ቤት እየተፈራረቅን የመከርንበት ሲሆን ኃይለ ኢየሱስን ብንያም ጠቁሞ ሲያመጣው አብዲሳን ደግሞ እሱ ጠቁሞ አምጥቶታል። የአጼው አገዛዝ በተማሪዎች ላይ ቁርጥ እርምጃ ሊወስድ ወስኗል የተባለውን ስንሰማ ደግሞ ብርሃነ መስቀል ቢለቀቅ አይበረክትምና አብሮ ከኛ ጋር መውጣት አለበት ይጠቅመናልም እሱ ብለን ሲፈታ አነጋግረነው ስለተስማማ አብሮን በጠለፋው ላይ ተሳትፏል። ለነገሩ ምግብ በመስራት ሆነ የአማርኛ ታይፕ ጸሐፊ በመሆንም በከፍተኛው ረድቶናል። ማደራጀት የሚለውን ሥራ በሀገር ቤት ጸጋዬ ገብረመድህን፣ ዋለልኝ፣ ጸሎተ ሕዝቅያስ እንዲቀጥሉት በሚልም እነሱም በዚሁ ተሰማርተዋል። መስፍን ሀብቱ ወደ አልጄሪያ መጥቶ እዚያ ካለነው ተመካክሮ የማደራጀቱን ሥራ አሜሪካ ሊሰራ ተወስኖ ወደዚያው ዘልቋል። የጊዜያዊ አደራጅ ኮሚቴ የተመሰረተው በአልጄሪያ በነበሩት ጓዶች ሲሆን ወደ አውሮፓ በብራዚል የሐሰት ፓስፖርት ሄዶ የዛሬውን መስራች ነኝ ባይ የመለመለው ከአሉታዊ ግምገማ ጋር አሁንም በሕይወት ያለው ገዛኸኝ ነው። በተመሳሳይ መንገድ ብንያም አዳነ በሞስኮ እህቱ ስለነበረች እሷ ጋር ሊያርፍና እዚያ የነበሩትን በድርጅት ጥረት እንዲይዝ ተልኮ እህቱን ንግስትን ባሏንም ክፍሉ ታደሰንም ሊመለምል ችሏል። በምስረታ ጉባኤው የተገኘው ደስታ ታደሰ ሳይውል ሳያድር የከዳን ከሷም ጋር በመኢሶን የተጠቃለለ ሲሆን ዓለሙ አበበም ወዲያውኑ ወደ አዲስ አበባ ገብቶ ከመኢሶንና ከደርግ ተቃቅፏል። ክፍሉ ታደሰም ጊዜውን ጠብቆ የሰራዊትና ድርጅት በታኝ ሚና ይዞ ኢህአፓን በከፍተኛ ደረጃ ጎድቷል። በድርጅት ምስረታ ሂደት እንዴት ተሰራ? በአልጀርስ የነበርነው የሰራነው በጋራ ኃላፊነት በስብሰባ እየወሰን ነበር። መኢሶኖች ሁሉን ሰሪ ብርሃነ መስቀል ነው የሚለውን አምነው ብዙ ተሳስተው ሰው አሳስተዋል። በአልጄሪያ የወጣው የጥላሁን ታከለ ጽሑፍ በብሔር ጥያቄ ላይ የጋራ ስራ ውጤት ሲሆን ብርሃነ መስቀል በራሱ ለብቻውም አልጻፈውም። ጥላሁን ታከለ የሚለውን የሽፋን ስምም ብቻውን አላወጣ ወይም ሁሉም ተስማምቶበት ሳይሆን በብዙሃን ድምፅ ድጋፍ ነው። የምንተቸው ሰው ባልተሰናበተበት ምክንያት ለቀቅኩ ሲል ቢቀጥፍም የከተማው ተኩስ ዋና ደጋፊ ነበርና የጥላሁን ታከለን ጽሑፍ ለምሳሌ ያኔም ስታሊን ወዘተ ማለቱም ከግራ ሆኖ የማይጠማው ገዛኸኝ እንዳለ አልደግፍም፣ አልቀበልም፣ ስታሊኒስት አማራጭ ነው ብሎ ከመጀመሪያው በግልጽ ተቃውሟል። በምስረታው ሂደት ዋና ሚና የነበረው ሌላው ዘሩ ክሽን ሲሆን ከኢትዮጵያ ለትምህርት ብሎ ወደ አሜሪካ ሲጓዝ በአልጄሪያ አልፎ ተማክረን ስራውንም ለይተን ተስማምተንበት ወደዚያ መሄዱን ታደለች ስለማታውቅ የጻፈችው ወይ ባሏ ከዘሩ ስለማይስማማ የነገራትን በጨፈን ተቀብላ ነው። በዚህ ላይ ያኔ በአዲስ አበባ በተራማጅ ተማሪዎች አካባቢ የነበረውን ውዝግብና ችግር ማንሳቱ ተገቢ ይሆናል። ውዝግቡ የጀመረው በዩኒቨርሲቲ አካባቢ ሲሆን በአገር ውስጥ የማደራጀት ስራ የተሰጣቸው እነ ጸጋዬ ታስሮ የነበረውን ዋለልኝን ለማስፈታት ጥረት ያደርጉ ነበርና ጥረቱን የሚያደናቅፍ ሰላማዊ ሰልፍ እንዳይደረግ በመቃወማቸው ነበር። የድርጅት ምስረታ ጥረት መጀመሩን የሚያውቁት እነ ዘሩና ጸጋዬ የተሰጣቸው መመሪያ ይፋ ፖለቲካ እንቅስቃሴን ትተው ርቀው ሰልችቷቸው ስራ ፍለጋ እንደገቡ እንዲያስመስሉና የህቡ ማደራጀቱን እንዲቀጥሉ ነበር። ስራ ሊይዙ ሲፈልጉ በየመስሪያ ቤቱ በጸጥታው ትዕዛዝ አንቀጥራችሁም ስለተባሉ
የጊዜውን የጸጥታ ኃላፊ የሆኑ ሰዎች እንዲያናግሩት አድርገናቸው መጥተው ያናግሩኝ ባለው መሰረት ጸጋይና ዘሩ ሄደው አርፈን እንስራበት ብለው አናግረውት የጸጋይ ትዝ ባይለኝም ዘሩ በኢትዮጵያ አየር መንገድ ተቀጥሯል። በሰፈር ልጅነት እሱን ሳይሆን እህት ወንድሞቹን አውቅ የነበረው ጌታቸው ማሩ እኛ አገር ልንለቅ ስንል ወደ ፖለቲካ የገባ ስለነበር እነሱም በቀና መንፈስ ለመደራጀት እየሞከሩ ስለነበር የነዘሩና ጸጋዬ ሥራ ፍለጋና ትምህርት እንማር አልዋጥላቸው ብሎ ተቀየሙና በመሃላቸው ልዩነቱ ሰፋ። ተራማጆች ትምህርት ሲጨርሱ አድሃሪና ግለኛ ቢሮክራቶች መሆናቸው የተለመደ ነበርና የሚፈረድባቸው አልነበሩም። ሁኔታውም ከሮ ወደ ኋላም ኢህአፓ ሊታወጅ ሲል ሳሙኤል አለማየሁ ከአሜሪካ መልስ አስታራቂ ሆኖ አብዮትና የነጌታቸው ቡድን ዴሞክራሲያ ኢአድ ቡድን ተዋህደው ኢህአፓ ብለው ይፋ ሊሆኑ ችሏል። እኔና ብርሃነ መስቀል ከስራ አስኪያጅ ኮሚቴው ስንነሳ ጌታቸው ማሩና ሌሎች በኮሚቴውም በማዕከላዊ ኮሚቴውም ገብተዋል። ዘረኛ ኮሎኔል 3 ትግሬዎች የፖሊስ ቢሮ ኃላፊ ሆኑ በሚል ሊዘቅጥ ሲሞክር ራሱን አዋረደ እንጂ ብርሃነ መስቀል የሥራ አስኪያጁ የአመራር አባል ኮሚቴ ውስጥ አልነበረም። ኮሎኔሉ የድርጅቱ ሊቀመንበር ብሎ አቅፎት የታየውም የዘንድሮው አንጃ መሪ እንኳን ሊቀመንበር ከማዕከላዊ ኮሚቴ ደጃፍ አካባቢም አልነበረም። ዘሩ ወደ አሜሪካ እንዲወጣ የተባለውም ከቆየ አይበረክትም በሚል ሲሆን በአልጄሪያ ቆይታው ስናናግረው የተወሰነው በአሜሪካ ስለላ ድርጅቶች አይን የገባ ስለሆነ እነመስፍን ሀብቱንም እንዳያስበላብን ከፖለቲካ የራቀ ጆሊ ጃክ ይባል የነበረው አይነት የሆነ መስሎ እንዲታይ ነበር። ይህንንም ማስጠንቀቂያና ሐሳብ የሰጠው እኔ አውቀዋለሁ እንደ ልቡ ነው ያለው ራሱ ብርሃነ ስለነበር ሴትዮዋ የጻፈችው አስገርሞኛል። ዘሩ ከድርጅት እስኪሰናበት ድረስ ጸንቶ የሰራ ሲሆን ካንሰሩ ሊገድለው ሲልም አምስተርዳም ደውዬለት አገርህ ገብተህ ዘመድ አዝማድ ተሰናበት ስለው ምላሹ ቁጣና እነጸጋዬ ደብተራውን ወያኔ ፈታቸው እንዴ የሚል ብስጭት ነበር። አንዳንዶች አሁን አሜሪካ ያለ ፊልም አንሺው ኢትዮጵያዊ አዛውንት ዘሩን ቃለ መጠይቅ አቅርቦለት እንዲህ ያለው ቢሉም ጉዳይ ካለመሆኑም በላይ ለሐቅ ከቆመ ፊልም አንሺውም ዘሩ የተናገረውን ቅጂ አትሞ ቢያወጣና ሐቁ ቢታወቅ ደግ ይሆናል። ተሰናብቶ ከሄደ በኋላ ብንራራቅም ገነት በወያኔ ስትያዝ ደውሎልኝ ስለሷ ሁኔታም ሆነ ስለ መስራች ነን ባዮች የወያኔ ወዳጆች በዝርዝር ተነጋግረናል። ውይይት የጀመርነውና የቀጠለውም ከዚህ ወዲያ ነው። ወደዚህ ሁሉ ዝርዝር የገባሁት በዘሩ ላይ ተነሱ የተባሉ በዚህም በዚያም ዘመቻ ስለከፈቱበት ነው። በማያውቀው ቀባጣሪ መሆን ልምዱ የሆነ ኮሎኔል ለምሳሌ ጌታቸው ማሩን ያስገደለው ዘሩ ነው ብሎ ወጥ ሲረጥ በዝምታ ማለፍ የሚቻል አይደለም። ለነገሩ ጌታቸው ማሩ በቅድሚያ አንጃ በሞት ይቀጣል የሚል ሕግ ባለው ድርጅት ውስጥ ባልገባም ነበር። ለጥቆም ፖሊስ ቢሮ አባል ስለነበር ይህ ሕጋችን ይሰረዝ ባለም ቀድሞ በተቃወመ ነበር። እንደሌሎች አልሆነም። ግደሉት ብሎ ኢህአፓ እንደ ድርጅት አልወሰነም እንጂ ቢሆንም በሕግ መሰረት እስከሆነ ድረስ ማንም ሊከሰው መሰረት አይኖረውም። ኮሎኔሉ የሚቀጥፈው ግን ጌታቸው ማሩ የተገደለው በዘሩ ነው በማለት ነው። መገደሉን ዘሩም ጸጋይም እኔም ተጽፎልን የተነገረን አሲምባታለን ነው። በቦታው ቢያንስ በከተማ የነበረውና አሁንም የዛሬውን አንጃና ኮሎኔሉን ደግፎ አዲስ አበባ የሚመላለሰውን ያውቃል ተብሎም የተጠቆመውን ግለሰብ ቢጠይቁ የተሻለ ይሆናል። ያልወሰነውን ሰው ወሰነ ብሎ ከመክሰስ ለነገሩማ የድርጅት አባሎችን አጠፉ ብሎ በሚያውቁትና በተቀበሉት ሕግ መሰረት ድርጅቱ ቢቀጣ ከዘመዶቻቸው ውጭ ስንቱን አገር ወዳድ የበሉት ዘረኞች ምን አገባቸው? ለአንጃ ተቆርቋሪ መስሎ የአሜሪካው ሹም ኮሎኔል የሚብከነከነው ለፖለቲካ ፍጆታ ነው። ብዙዎቹ ከሳሾች ሀፍረተ ቢስ ደርጎች፣ ባንዳዎችና መሰል አንጃዎች ሰውየውንም
የሚከሱትን ግለሰብም ሆነ ድርጅትን በሚገባ አያውቁትም። ሴትዮዋ በአካል ሆነ በሌላ ዘሩን አታውቀውም። ጭራሽ እሷም አልካደችም። ዶክተር ተስፋዬ ደበሳይን ሆነ ሌሎችን ያታለለ ያደናገረ ግን እሱ ነው ስትል ግግም ብላለች። ለሟቹ ባሏ አለኝ ነበረኝ ባለችው ፍቅር መሰረት እሱ ጠላቶች ያላቸውን ሁሉ ብትጠላ መብቷ ነው። ደርግ ወድቆ ከእስር እንደወጣች ሳይገዳት መወየን በመረጠችበትም ጊዜ ለነታምራት ላይኔ አንድ ተለጣፊ መጽሔት ክሊኩ ይሰቀል ብላ ጸያፍ ጥሪ ማቅረቧንም አልረሳንም። በጥፋት አጃቢዋ ደግሞ የሩቁን ከቅርብ ስናየው ብሎ ስም ጠርቶም ያወገዘን ከመሆኑም በላይ ወያኔ የሚለውን ክቡር ስም የኢህአፓ ክሊክ በህዝቡ አስጠላው ብሎ ከሶ የብዙዎቹን ተቃውሞ ያተረፈ ነበር። በቅርቡ ዘሩ ማኒፑሌተር፣ ሰው አደናጋሪ፣ ሸዋጅ ነበር ሲል ተደምጧል። እሱም ቢሆን እኔ እስከማውቀው ዘሩን በቅርቡ አያውቀውም። ተስፋዬ ደበሳይን የመሰለ የበሰለ ምሁር መናቅ ነው እንጂ ተስፋዬን ዘሩ ሆነ ማንም ባላመነበት የዘወረው ሰው አልነበረም። ያስተማራትን ያነቃትን ተስፋዬን እሷም ከርታዋለች ባሳዛኝ። እሷም ሆነ አጃቢዋም ሰውዬ ለምን ከድርጅቱ እንደተለዩ ሲያወሱ ጭራሽ ቅጥፈትን ማድረጋቸው አሳዛኝ ሆኖ አግኝቼዋለሁ። እውነት አይደለምና በሚያስገርም ሁኔታ ሰውየው በከተማው ትግል ሁኔታ ልዩነት ኖሮት እንደሄደ ሊያስመስል ሲሞክር፣ እሷም ደግሞ ልዩነቱ በከተማ ለምን ደርግና አጋሮቹ ላይ ተተኮሰ በሚል ተቃውሞው ወደ ክፍፍል እንዳመራ ልታሳምነንም ትሞክራለች። ቅጥፈት ለኔ ደብዳቤ ጽፎ መልስ እንዳላገኘም ትጠቅሳለች። እሱም በምን ተአምር እንደሆነ ስለ ከተማው ውሳኔ ተጽፎለት ለኔ ደብዳቤውን ልኮ ምን እንደደረሰ እንዳላወቀ ሊጠቅስ ሞክሯል። ለነገሩ ያኔም ቢሆን ተቃውሞውን ባስታወቀኝ ነበር። ግን ከሀገር ቤት ግንኙነት እሱን የማይመለከተው ስለሆነ ረስቶ ካልሆነ ለሱ የጻፈለት አልነበረም። ከሆነም በከተማው የራስ መከላከል እርምጃ አልስማማም ማለት ይችል ነበር ብሎም አያውቅም። በተጠራሪ ደግፎና የሰሜን አሜሪካ የነበሩ የያኔ ጓዶችን ተቃውሞ በአየለች ሽፋን ስም 2 በራሪ ወረቀቶችን አሳትሞ አውጥቷል። ምናለ ያኔ እንዲህ መስሎን እንዲህ ጽፈን ነበር ቢባል። በበኩሌ የራስ መከላከል እርምጃውን የደገፍኩ ስለነበር ዛሬም ቢሆን በበቂ አላደረግነውም፣ አሁንም ይደረግ ባይነኝ እንጂ የምደብቀው ምንም የለኝም። እሱም ግን በገሃድ ይዋሻሉ። ብርሃነ መስቀልም ከመጀመሪያው ለከተማ አስፈላጊ ሊሆኑ አንዳንድ እርምጃዎች መዘጋጀት እንዳለብን ምንም ተቃውሞ አልነበረውም። ሜዳ ሊገቡ ካልቻሉት ስዩሜ ማታ ማየት ስለማይችል ወይስ ዘርአ ብሩክ በውልደት ኤርትራዊ ስለሆነ ሻዕቢያ አላሳልፈውም ካለው ማን የተሻለ ይሆናል በሚለው ምርጫም ላይ ስዩሜ ብሎ ከሌሎች ጋር ወሳኝ ነበርና በዚህ ላይ ምንም ያልተካፈለና ያላወቀ ድንገል አስመስለው ሊያቀርቡት የሚጠሩት ትክክል አይደለም። የሁሉም ተቃውሞ ዛሬ ውሎ አድሮ በከተማ ተኩስ ላይ ነው የሚሉት በቂ መረጃና ማጠየቂያ የለውም። በሚገባው እንበለው ካል ውሸታቸውን ነው። ይቀጥላል።
ሀበሽኛ የግጥም ስብስብ በሃማ ቱማ በ1992 ዓመተ ምህረት የታተመ በሚገባን ቋንቋ አማርኛ ብለን ኦሮሚፋ ብለን ጉራግኛ ብለን አገውኛ ከዚያም ሶማሊኛ ሲዳማ አፋርኛ ሌላም ሁሉ ቋንቋችን ነው ብለን ተሞኝተን ከርመን ንቃት ጎድሎን ባሽተን ከርመን ተደናግረን ነፃ አውጪ መጣልን የሚያነጋግረን የክላሽን ቋንቋ በልዎ የቦምብኛ ቋንቋ ጸንቶ የሚያስተምረን ገሎ የሚያናግረን በሚገባን ቋንቋ የሚያነጋግረን ነጭማ ነጭ ነው ነጭማ ነጭ ነው ሁሌም ልንጭህ ይላል ብርሃን ነኝ ስልጡን ገብሩልኝ ይላል ነጭማ ነጭ ነው እንግሊዝ አሜሪካ ባርነትን የሚመኝ ሁሌም ለአፍሪካ ነጭማ ነጭ ነው ማንነቱ ይፋ ቅኝ ገዥ አረመኔ በዝባዥ አይታክቴ ጸረ ጥቁር አውሬ ነጭማ ነጭ ነው የምናውቀው ሰይጣን እኛን የፈጀን ግን ጥቁር የኛ መሳይ ራሱን የጣለው ለፈረንጅ ያደረው ገንጣዩ ጠባቡ እብዱ ማን ነው ጨርቁን የጣለ ናላው የዞረ ብሎኑ ላልቶ ውሉን የሳተ ማን ነው እብድ የለየለት ራቆት ያጁ ድሪቶ አሮብን ጥሩ ለባሹ ቋንቂኛ አውሪው ሱፍ ለባሹ የተሞሸረው ሀገሩን ከጂ ልቡ የሞተው ራቁት መሆን ካሳበደማ ሕፃኑ ሁሉ መላተ ሕዝቡ አማኑኤል ገባ ያበደስ በእውነት ውሉን የሳተ አገር ወገኑን ሁሉን የካደ በንጹሃን ደም እየነገደ ለአምባገነኖች እየሰገደ ልብሱን ተላብሶ የተራቆተ